ሜደጌ ክብሬናት ማረጌ ሽታ አንቺ ያላህ ስጦታ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ዱና የተከበራችሁ የዚህ ቤተሰቦች ሰላም ሰላም፣ ውድ ሀገሬ ልጆች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። የትናንትና ሴት ልጅ ሀጅ ስታደርግ የምትከለከልበት መስፈርቶች ክፍል 1 እና አንብቤ ያለው ዛሬ በክፍል 2 መጥቻለሁ ማለት ነው። ኢንሻአላህ ትናንትና ካቆምኩበት ቀጥላለሁ። አልቁፋዚን ቁፋዝ ማለት እንግዲህ ጓንት ነው ማለት ነው። ቁፋዝ በአረበኛ ጓንት ማለት ነው። አልቁፋዚን ማለት ለእጅ መሸፈኛ የሚሰሩ 2 ጓንቶች ማለት ነው። ሴት ልጅ ፊቷ ላይ በማያርፍ ነገር ፊቷን ብትሸፍን ችግር አለመኖሩን ዑለሞች ያለ ልዩነት ይስማማሉ። ፊቷ ላይ በሚያርፈውም ወይም ደግሞ ፊቷን በሚነካ ነገር ብትሸፈን በትክክለኛው እይታ እንደዛው ችግር የለውም። ሴት ልጅ ፊቷን የሸፈነችበትን ሂጃብ በእንጨት ወይም በእጅ ወይም በሌላ ነገር ከፊቷ ላይ እንድታርቅ አትገደድም። ነብዩም ሰለላሁ ዐለይሂ ወሰለም ፊትና እጅን በአንድ አይነት ህግ ነው ያስቀመጧቸው። ሁለቱም ፊትና እጅ ልክ ኢህራም ላይ እንዳለ ወንድ ራስ ሳይሆን እንደሌላው ሰውነቷ ነው የሚታዩት። የነብዩ ሰለላሁ ዐለይሂ ወሰለም ሚስቶች ከፊታቸው ላይ መራቅን ሳይጠብቁ በፊታቸው ላይ ዝም ብለው ይለቁ ነበር። ነብዩም ሰለላሁ ዐለይሂ ወሰለም የሴት ልጅ ኢህራም ከፊቷ ላይ ነው ብለዋል የሚል አንድም የእውቀት ባለቤት የለም። ነገር ግን ይህ ከከፊል ቀደምቶች የተወራ ነው። ኢብኑል ቀይም ተህዚቡል አሱኑን በሚባለው ኪታባቸው ጥራዝ 2 ገጽ 350 ላይ ሴት ልጅ ኒቃብ መልበስ የለባትም የሚል እንጂ ፊቷን መግለጽ ግዴታ ነው የሚል ከነብዩ ሰለላሁ ዐለይሂ ወሰለም አንድም ፊደል ወይም ደግሞ ህሩፍ አልተገኘም። አስማ ሙህሪም ሆና ፊቷን እንደምትሸፍን ከእርሷ የተረጋገጠ ዘገባ ተገኝቷል። አይሻ እንዲህ ይላሉ፣ ከነብዩ ጋር ኢህራም ላይ ሆነን ጋላቢዎች በእኛ ዘንድ ያልፉ ነበር። እኛ አጠገብ ሲደርሱ ከእኛ ውስጥ አንዳችን ጅልባቧን በፊቷ ላይ ትለቃለች። አልፈውን ሲሄዱ ፊታችንን እንገልጣለን። አቡ ዳውድ ዘግበውታል። አንቺ ሙስሊሟ ኢህራም አድራጊ ሆይ ፊትሽንና እጅሽን ለእነርሱ ተብለው በተዘጋጁ እንደ ኒቃብና ጓንት ባሉ ከመሸፈን ተከልክለሻል። ፊትሽና እጆችሽ ካልተፈቀዱ ወንዶች በጉፍታ ወይም በጨርቅ ወይም ከሁለቱ ውጪ በሆኑ ነገሮች መሸፈን ግዴታ ነው። ፊትን እንዳይነካ በእንጨት ወይም ራስ ላይ ጥምጣም በመደግለል ወይም ደግሞ በመጠምጠም ወይም ከሁለቱ ውጭ በሆኑ ነገሮች ወደ ላይ ማንሳት ምንም አይነት መሰረት የሌለው ተግባር ነው። 7 ሴት ልጅ በኢህራም ሰዓት የፈለገችውን የሴቶች የሆነ ልብስ መልበስ የሚፈቀድላት ስለመሆኑ ሞሪሟ የምትለብሳት ልብስ በውስጧ ጌጣጌጥ የሌለባት የወንድ ልብስ ያልመሰለች መሆን አለባት። ጠባብ ሆና የሰውነት ቅርጽ የምታሳይ መሆን የለባትም። ስስ ሆኖ እይታን የምትጋርድ አጭርና እግርና እጅን የምታለብስ መሆን የለባትም። ሰፊ ረጅምና ወፍራም መሆን አለበት። ኢብኑል ሙንዚር እንዲህ ይላሉ፣ ኢህራም ያደረገች ሴት ቀሚስ፣ ሱሪ፣ ጉፍታና ኹፍ መልበስ እንደምትችል የኢስላም ሊቃውንቶች ይስማማሉ። እንደ አረንጓዴ ያለ የተወሰነ የቀለም አይነት ያለው ልብስ እንድትለብስ ገደብ አይደረግባትም። ሴቶች ከሚለዩበት የልብስ ቀለም አይነት የፈለገችውን የቀለም አይነት የያዘ ልብስ እንደ ቀይ፣ አረንጓዴና ጥቁር መልበስ ትችላለች። ኢህራም ላይ ያለች ሴት በሚያስፈልጋት ሰዓት ልብስ መቀየር ትችላለች። 8 ሴት ልጅ ከኢህራም በኋላ ራሷን የምታሰማ መጠን ለበይክ ማለት ሱና ስለሆኑ መጠን ኢብኑ አብዱላህ በር እንዲህ ይላሉ፣ ሴት ልጅ ድምጿን ከፍ አለማድረጓ ሱና መሆኑን የእስላም ሊቃውንቶች ይስማማሉ። በእርሷ ላይ የሚፈለግባት እርሷን
ማሰማት ነው። ድምጿን ከፍ ማድረጓ የተጠላው በእርሷ ምክንያት ፈተና ይመጣል ተብሎ ስለሚታሰብ ነው። ለዚህም ነው ለእርሷ አዛንና ኢቃማ ሱና ያልሆነው። ሶላትም ላይ ኢማሙን ማስታወስ ስትፈልግ ሱናው በተስቢህ ድምጿን ማውጣት ሳይሆን ማጨብጨብ ነው። 9ኛ በጠዋፍ ጊዜ በእርሷ ላይ ዋጅብ የሆኑ ነገሮች ሙሉ የሆነ ሀፍረተ ገላን መሸፈን፣ ድምጿን ዝቅ ማድረግ፣ አይኗን መስበር፣ በተለይ ሀጀረል አስወድና ሩክነል የመኒ አጠገብ ወንድ አለመጋፋት ናቸው። ያለ ግፊ ከመዞሪያው ርቃ መዞር ቀርባ እየተጋፋች ከመዞር በላጭ ነው። ምክንያቱም ግፊ ፈተና ስለሚያስከትል እየተከለከለ ነው። ካዕባን መቅረብና ሀጀረል አስወድን መሳም የሚመች ከሆነ ሱና ነው። ስለዚህ ለሱና ብላ ክልክል የሆኑ ነገሮችን አትፈጽም። እንደውም ይህ ግፊ ባለበት ሰዓት ራሷን በተመለከተ ሱና አይደለም። በዚህ ሁኔታ ላይ ያለች ለእርሷ ሱናው በሀጀረል አስወድ አጠገብ ስትሆን መልእክት ብቻ መስጠት ነው። ኢማሙ አነዋዊ አልመጅሙዕ በሚባለው ኪታባቸው ጥር 8 ገጽ 38 ላይ እንደ ይላሉ የእኛ ባልደረቦች ወይም ደግሞ ሸፊዒ እንደተናገሩት መዞሪያው ከሰው በጸዳበት በሌሊት ወይም በሌላ ወቅት ካልሆኑ በስተቀር ለሴቶች ሀጀረል አስወድን መሳም የሚወደድ አይደለም። ምክንያቱም እነርሱ ችግር ውስጥ ስለሚገቡና ሌላም ችግር ውስጥ ስለሚያስገቡ ነው። ሙግኒ ላይ ጥር 3 ገጽ 331 እንደተጠቀሰው ለሴት ልጅ በሌሊት ካዕባን መዞር ይወደድላታል። ምክንያቱም በዚህ ሰዓት ለእርሷ የበለጠ የምትሰራበት እና አነስተኛ ግፊት ያለበት ስለሆነ በካዕባ መቅረብና ሀጀረል አስወድን ለመሳም ይመቻታል። 10ኛ ሁሉም የሴቶች ሳዕይና ጠዋፍ በእርምጃ ስለመሆኑ ሁሉም የሴቶች ሳዕይ እና ጠዋፍ በእርምጃ ነው። ሙግኒ ጥር 3 ገጽ 395 ላይ እንዲህ ይላል የሁሉም ሴቶች ሳዕይ እና ጠዋፍ በእርምጃ ነው። በካዕባ ዙሪያና በሶፋና መርዋ መካከል ሴቶች ላይ ማረትረትና ማደግደግ የሌለባቸው መሆኑን ዑለሞች እንዴት ተስማሙበት ኢብኑል ሙንዚር ጠቅሰዋል። ይህም የሆነበት በእነዚህ ሁለት ተግባሮች የተፈለገበት አቅምን በመግለጽ ማሳየት ነው። ይህ ደግሞ ሴቶችን በተመለከተ የሚፈልግ አይደለም። ከሴቶች የሚፈለገው መሰተር ነው። ማረትረትና ማደግደግ ደግሞ ለመጋለጥ የቀረበ ነው። 11ኛ የወር አበባ ላይ ያለች ሴት ከሀጅ ተግባሮች የትኛውን ትፈጽማለች? የትኛውንስ እስከምትጸዳ ትጠብቃለች? በወር አበባ ላይ ያለች ሴት ሁሉንም የሀጅ ተግባሮች እንደ ኢህራም ማድረግ፣ በአረፋ ተራራ መቆም፣ በሙዝደሊፋ መድርና ጠጠር መወርወርን ትሰራለች። እስከምትጸዳ ድረስ በካዕባ ዙሪያ አትዞርም ወይም ጠዋፍ አታደርግም። ለዚህም የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አይሻ የወር አበባን ባየች ጊዜ እንዲህ አሏት፣ እስከምትጸጂ ድረስ በካዕባ መዞርሽ ሲቀር ሐጃጆች የሚሰሩትን ሁሉ ስሪ ብለዋታል። ቡኻሪና ሙስሊም ዘግበውታል። በሌላ ሙስሊም ዘገባ እስከምትጸጂ ድረስ በካዕባ መዞርሽ ሲቀር ሐጃጆች የሚፈጽሙትን ፈጽሚ። ኢማሙ አሸውካኒ ለይሉል አውጣር በሚባለው ኪታባቸው ጥር 5 ገጽ 49 ላይ የወር አበባ ያለባት ሴት የወር አበባዋ ተቋርጦ እስከምትታጠብ ድረስ በካዕባ መዞር የሚከለክለው ሐዲስ ግልጽ ነው። ክልከላ ደግሞ የሚመለከተው መበላሸትን ወይም ደግሞ ስራው ተቀባይነት አለመኖሩን ነው። ስለዚህ ወር አበባ ላይ ያለ ሴት በካዕባ መዞር የተበላሸ ተቀባይነት የሌለ ተግባር ነው። በዚህ ላይ አብዛኛዎቹ ዑለሞች ተናግረዋል። የወር አበባ ያለባት ሴት በሶፋና መርዋ መካከል እንቅስቃሴ አታደርግም። ምክንያቱም በሶፋና መርዋ መካከል መጓዝ የሚቻለው በካዕባ ከተዞረ ወይም ደግሞ ጠዋፍ በኋላ ነው። የዚህ ማስረጃው ነብዩ ሰለላሁ ዐለይሂ ወሰለም በካዕባ ከመዞር ወይም ደግሞ ጠዋፍ በፊት በሶፋና መርዋ መካከል ጉዞ ወይም ደግሞ ሰዕይ ስላደረጉ ነው። ኢማሙ አነዋዊ መጅሙዕ በሚባለው ኪታባቸው ጥር 8 ገጽ 82 ላይ
ፋሩዕ ብለው እንዲህ ይላሉ። አንድ ሰው ጠዋፍ ከማድረጉ በፊት ሳዕይ ቢያደርግ እኛ ዘንድ በሸፍዒ መዝሀብ ተቀባይነት የለውም። በዚህም ላይ አብዛኛዎቹ ዑለማዎች ተናግረዋል። ቀደም ብለን እንዳሳለፍነው አልማውርዲ ወይም ደግሞ በዚህ ነገር ላይ የዑለሞችን አንድ መሆን ጠቅሷል። ይህም የማሊክ የአቡ ሐኒፋና የአህመድ መዝሀብ ነው። ኢብኑ ሙንዚር ከአጣ እና ከከፊል የሀዲስ ባለቤቶች ሻፍዒይ ይህን ነገር አንስተው እንዳወሩት ይጠቅሳል። ይህንን አቡ ዳውድና አጧ ዘግበውታል። የእኛ መረጃችን ነብዩ ሰለላሁ ዐለይሂ ወሰለም ከጧፍ በኋላ ሰዕይ ማድረጋቸው ነው። ነብዩ ሰለላሁ ዐለይሂ ወሰለም ደግሞ እንዲህ ብለዋል፣ የሀጅ ስራችሁን ከእኔ ያዙ ብለዋል። የሶሃቢዩ የኢብኑ ሸሪክ ረዲየላሁ ዐንሁ ሐዲስ እንዲህ ይላል፣ ከነቢዩ ሰለላሁ ዐለይሂ ወሰለም ጋር ለሀጅ ወጥተን ሳለ ሰዎች ከነቢዩ ዘንድ እየመጡ የአላህ መልእክተኛ ሆይ ጠዋፍ ከማድረጌ በፊት ሰዕይ አድርጉ፣ አንድ ነገር ወደ ኋላ አዘገየ ወይም አንድ ነገር አስቀድሜ ሰራው ሲሏቸው ስሩ፣ ችግር የለውም። የሙስሊሙን ክብር በበደል የነካ ሲቀር የጠፋው እና ችግር ያለበት የሙስሊምን ክብር በበደል የነካ ሰው ነው። አቡ ዳውድ ዘግበውታል። ይህ ሐዲስ ኸጧቢይና ሌሎች እንደተረዱት አይነት አረዳድ የሚያስረዳ ነው። ይኸውም ሰዕይ ከማድረጌ በፊት ጧዋፍ አደረኩ የሚለውን አባባል ከመግቢያ ጧዋፍ በኋላና ከመመለሻ ጧዋፍ በፊት ማለት ነው። ሼክ መሐመድ አሚን አሸንቅጢ አንዷ ኡልበያን በሚባለው ኪታባቸው ጥራዝ 5 ገጽ 252 ላይ እንዲህ ይላሉ። ሰዕይ ከጠዋፍ በፊት አብዛኛዎቹ የእውቀት ባለቤቶች ዘንድ አይፈቀድም። ከጠዋፍ በፊት ሰዕይ እንደሌለ አብዛኛዎቹ የእውቀት ባለቤቶች ይስማማሉ። ከእነዚህም የእውቀት ባለቤቶች መካከል 4ቱ ታላላቅ መሪዎች ይገኙበታል። አልማውረዲ እና ሌሎችም በዚህ ላይ የዑለማዎችን ስምምነት ይጠቅሳሉ። አልማውረዲ በቅርብ ያሰፈርነው የነወዊ ንግርና ኢብኑ ሸርህ ያወራውን ሐዲስ መልስ በመጥቀስ እንዲህ ይላል። ከጧፍ በፊት ሰዕይ ያደረኩ ያለው ጥያቄ ግዴታ የሆነው የመመለሽ ጧዋፍ ሲሆን ይህ ያንን ግዴታ ያልሆነውን የመግቢያ ጧዋፍ ካደረገ በኋላ ሰዕይ ማድረጉን አይቃረንም። ሙግኒ ውስጥ ጥራዝ 5 ገጽ 240 ላይ እንዲህ ይላል። ሰዕይ ጧዋፍን ተከትሎ የሚመጣ ስለሆነ ጧዋፍ ቢቀደም አይቻልም። በዚህም ላይ ማሊክ፣ ሸፍዒ እና አስሐብ አርራእይ ወይም ደግሞ የአመለካከት ባለቤቶች ተናግረዋል። ኢማሙ አልአጣ ይህን መፈጸም ይቻላል ብለዋል። አህመድ በበኩላቸው ረስቶ ከሆነ ይበቃለታል፣ ሲታወቀው ከሆነ አይበቃለትም ይላሉ። ኢማሙ አህመድ ለዚህ ንግግራቸው መረጃ ሲያቀርቡ እንዲላሉ፣ ለዚህም ነብዩ ሰለላሁ ዐለይሂ ወሰለም ስለማስቀድምና ስለማዘግየት ሲጠየቁ ችግር የለውም ያሉት ባለማወቅና በመርሳት ሁኔታ ላይ ላለ ሰው ነው። የመጀመሪያው አመልካች ነብዩ ሰለላሁ ዐለይሂ ወሰለም ሰዕይ ያደረጉት ጧዋፍ ካደረጉ በኋላ ነው። በእርግጥ እሳቸው ደግሞ የሀጅ ስራቸውን ከኔ ያዙ ብለዋል። ከጧዋፍ በፊት ሰዕይ ይቻላል በማለት መረጃ ብለው ያቀረቡት ሐዲስ መረጃ እንደማይሆን ከላይ ያሳለፍነው ሐዲስ ይታወቃል። ምክንያቱም መረጃ ብለው ያቀረቡት ሐዲስ ሁለት አይነት ግንዛቤን ስለሚይዝ ነው። ይኸውም የመግቢያ ጧዋፍ ሰርቶ ከመመለሻ ጧዋፍ በፊት ሰዕይ ስላደረገ ሰው ነው። በዚህም አይነት ሁኔታ ሰዕዩ ከጧዋፍ በፊት የተከናወነ ይሆናል ወይም ባለማወቅና በመርሳት የተከሰተ መሆን ያሳያል። በዚህ ጉዳይ ላይ ነገሩን ያስረዘምኩት በአሁኑ ዘመን ያለ ምንም ገደብ ከጧዋፍ በፊት ሰዕይ ይቻላል እያለ ፈትዋ የሚሰጥ ስለሚታይ ነው። እርዳታን የሚረዱበት አላህ ብቻ ነው። ኢህራም ላይ ማስታወሻ ኢህራም ላይ ያለች ሴት ጧዋፍ ብታደርግና ጧዋፍ አድርጋ ከጨረሰች በኋላ የወር አበባ ቢመጣባት በዚህ ሁኔታ ላይ ያለች ሴት ሰዕይ ታደርጋለች። ምክንያቱም
ለሰይ መጽዳት መስፈርት አይደለም። ሙግኒ ላይ ጥራዝ 5 ገጽ 246 እንዲህ ይላል። አብዛኛዎቹ የእውቀት ባለቤቶች በሶፋና መርዋ ሰይ ለማድረግ መጽዳት መስፈርት አይደለም። ይህን ካሉ ታዋቂዎች ውስጥ አጧ ማሊክ፣ ሻፊ፣ አቡ ሰውርና አስሐቡ አርራይ ወይም ደግሞ የአመለካከት ባለቤቶች ይገኙበታል። አቡ ዳውድ አህመድን ሰምቻለሁ ብለው ባወሩት እንዲህ ይላሉ። አንዲት ሴት በካዕባ ዙሪያ ከዞረች በኋላ የወር አበባ ቢመጣባት በሶፋና መርዋ መካከል ሰይ ታደርጋለች። ከዚያም ወደ ሀገሯ ጉዞዋን ትቀጥላለች። ከአይሻና ከኡሙ ሰላማ በተዘገበው ሐዲስ ሁለቱም እንዲህ ይላል። አንዲት ሴት በካዕባ ዙሪያ ከዞረችና የጧፍን 2 ረካ ከሰገደች በኋላ የወር አበባ ቢመጣባት በሶፋና መርዋ መካከል ሰይ ታደርግ። አልአስረም ዘግበውታል። 12ኛ የሴቶች ከደካሞች ጋር ጨረቃው ከገባ በኋላ ጅምረቱል አቃባን ወይም ደግሞ የአቃባን ጠጠር ለመወርወር መገፋፋትን መፍራት ወደ ሚና መጓዝ ይፈቀድላቸዋል። መውፈቅ የሚሉት አሊም ሙግኒ ጥራዝ 5 ገጽ 286 ላይ እንዲህ ይላል። ደካሞችንና ሴቶችን ማስቀደም ችግር የለውም። ደካማ ቤተሰቦችን ከሚያስቀድሙ ሱሐባዎች መካከል አብዱራህማን ኢብኑ አውፍና አይሻ ይገኙበታል። ይህንም አስመልክተው ማስቀደም የሚቻል አጧፍ፣ ሰውሪ፣ ሸፋዒ፣ አቡ ሰውርና አስሐቡ አርራይ ተናግረዋል። በዚህም ጉዳይ ላይ የዑለማዎች ልዩነት አናውቅም። ምክንያቱም በዚህ ተግባር አማካኝነት ደካማዎቹ ማዘን፣ መገፋፋትን መቀነስና የነብዩ ሰለላሁ ዐለይሂ ወሰለም ፈለግ መከተል ያስገኛል። ኢማሙ አሸሸውካኒ ለይሉል አውጣር በሚባለው ክታባቸው ጥራዝ 5 ገጽ 70 ላይ እንዲህ ይላሉ። መረጃው እንደሚመለከተው ላልተገራለት ሰው ጠጠር የመወርወሪያ ሰዓቱ ፀሐይ ከወጣች በኋላ ነው። ማግራራት ለተደረገላቸው ሰዎች እንደ ሴቶችና ደካማዎች ፀሐይ ከመውጣቷ በፊት የተፈቀደ ነው። ኢማሙ አነዋዊ መጅሙዕ በሚባለው ኪታባቸው ጥራዝ 8 ገጽ 125 ላይ እንዲህ ይላሉ። ሻፊዒይና ባልደረቦቻቸው የሚከተለውን ሱናው ሴቶችንና ደካሞችን ፈጅር ከመውጣቱ በፊት ሌሊቱ ከተጋመሰ በኋላ የሰዎች መገፋፋት ከመምጣቱ በፊት ጀምረተል አቃባን እንዲወረውሩ ከሙዝደሊፋ ወደ ሚና ማስቀደም ነው። ለዚህም በርካታ የሐዲስ ማስረጃዎች ጠቅሰዋል። እሺ ውዶቼ እዚህ ድረስ ይብቃን ይመስለኛል፣ እንዳይረዝምባችሁ ማለት ነው። ጀዛኩሙላሁ ኸይረን። አህባቢ ባላችሁበት ሰላማችሁ ብዙ ትተረፍ ይበልልኝ። መልካም ቀን ከነምሽት ከነዳሩ ተመኙላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ኦሜ ደጌ ክብሬናት ማረጌ ኦሜ ሽታ አንቺ ያላህ ስጦታ